እሺ ሼፍስ እንዴት ናችሁ? ደህና አለ ያለፈው ኤፒሶዶች እንዴት ነበሩ? አያቻቸው? ጥሩ ነው። አዎ በጣም የቻሲት ጉዳይ በጣም ገና ይወጣችበት ማለት ግን የሚገርማችሁ ደግሞ ወጣቶቹ ሼፎች ደግሞ በጣም በቃ ፋየር እያደረጉት ነው። በደንብ ላይክ የመጀመሪያ ዙር ውድድር ራሱ እኮ አይመስልም ማለት በጣም ተጧጥፏል ያሉት ጠንክሯል ያሉት በደንብ ኢንዱስትሪው ላይ በደንብ ጠንከር ያለ እውቀት ያላቸው ልጆች እየመጡ ነው። ያ ደግሞ በጣም ደስ የሚል ነገር ነው። ወጣት መሆናቸው እንትናችን የተነቃቃ ነው እናጃችን ተተኪ ያገኘን ነው ማለት ይቻላል እንዴ ገና ነው እድሜ ገና ነው ለተተኪነት እድሜ ገና ነው ጊዜ መቼም ያው አብሮ አደግ ነው የሚያውቀው ብላል እድሜን የሚያውቀው አብሮ አደግ አይዟችሁ የታን ሼፍ የለም ይላል ለካ አልነገርኳችሁ አንድ ሰርፕራይዝ አለ ለነገሩ ታውቁታላችሁ ከዚህ በፊት በጣም በአደኛኘቱ ኢቨን የተወሰነም ጊዜ ሆስት አድርጎ ነበረ በጣም ጎበዝ ሼፍ ነበረ አታስታውሱትም እስቲ ማን ነው ኖት ኦንሊ ኩሊነሪ ፓርት ብቻ ሳይሆን ኢቨን የቢዝነሱን ዓለም በደንብ ያውቀዋል ሳይኮሎጂካሊ ማቹርድ አድርጎ እንዴት እንደሚወጡት ምናምን ነገር ያውቃል እኔ እናንተን ገምገም አውቃለን ብለናል ይጠራ እሺ ጥራው በቃ ገምታችኋል እንኳን ደህና መጣ ከገመታችሁ ራሱ በቃ ዲስክሪፕሽን ነገርኳችሁ ዲስክሪፕሽን ገላጭ ነው እንኳን ደህና መጣ እኔ ዌልካም ባክ ዳና በራችሁ ሼፎች እንዴት ናችሁ ዳና ሞቅ ብሏል ቤቱ አይደል እንዴ ኦፍ ኮርስ ወደድኩ ለውጡ ምን በጣም አያችሁ አይደል አንዳንዶቹን እንትኖች እከታተላለሁ እንዴት አየሁ ብንሆን እንከታተላለን ለውጡ በጣም ደስ ይላል ደስ ብሎኛል ስለተገናኘን በድጋሚ ስለመጣኛም በጣም ደስ ብሎናል እየመጣችሁኝ አይደለም አንተ ግን የምታስበው አሁን እሱ ያቺ ነገር ላይ በቃ ቢዝነሷ ላይ አስፍቷታልና በቃ ይሄንን አያይም ብለህ ነው አይደል በጭራሽ እኔ እየቆጠረም ቢሆን ያላራጋ በሉን ቦታችሁን ያዙ ይህ የምርጡ ገበታ ኪችን ነው። በ1897 ዓመተ ምህረት በኢትዮጵያ የሆቴል ኢንዱስትሪ ታሪክ አንድ ክስተት ተከስቶ ነበር። ይሄም በኢትዮጵያ የመጀመሪያ የነበረው የጣይቱ ሆቴል መከፈት ነበር። በዚህ ሆቴል ውስጥ የሚሰሩ የነበሩ የምግብ አብሳዮች ስላልነበሩ አንድ አካል ይሄንን ኃላፊነት ወስዶ የምግብ ዝግጅቱን አወቃቀር አበሳሰል አካሄድ መከታተል ነበረበት። በዚህ ውስጥ ምናልባት አንድ የውጭ ዜጋ መስዬ ፍሬድሪክ ሂል የሚባል ሰው ከውጭ አገር ቢመጣም ቅሉ እሱ አብዛኛውን የአስተዳደር ክፍሉን የያዘ ቢሆንም የምግብ ማደራጃውን ግን በዋና ሼፍነት የሚመራ ሰው አልነበረም። በዚህ መካከል ግን አንዲት ታላቅ ሴት ይሄንን የምግብ አደረጃጀት ታሪክ ለመቀየር ወደ ምግብ ማደራጃው ገባች። እኚህ ሴት ታዋቂዋ እቴጌ ጣይቱ ብጡል ይባላሉ። ራሳቸው ገብተው የምግብ ማደራጃውን ከማደራጀት ጀምሮ ታዋቂ የነበሩ የምግብ ዝግጅቶችን የኢትዮጵያ ጣዕም በመስጠት ማስተዋወቅና ዲፕሎማቶችና ታላላቅ የሀገር መሪዎችን ማስተናገድ ነበረባቸው። በዚህ ውስጥ ግን የሚያሰለጥኗቸው ምግብ አብሳዮች ደሞዝ መከፈል ይገባቸው ነበር።
በጊዜው ግን የወረቀት ገንዘብ ስላልነበረ በጠገራ ብር ነበረ ግብይት የሚፈጸመው። ይሄ ጠገራ ብር ግን አብዛኛውን ከውጭ ሀገር ግብአቶችን ለማስገባት እንጂ ለሰራተኛ ደሞዝ ሆኖ አይከፈልም። ስለዚህ ሰራተኞች በዚህ መካከል ክፍያቸውን የሚያገኙት በመኖሪያ ቤት፣ በአልባሳት፣ በምግብና በመሳሰሉ ነገሩ ነበር የሚከፈላቸው። ጉልት ይባል ነበረ። እኛ ግን በኢትዮጵያ ታሪክ አንድ ነገር ማስቀመጥ ፈለግን። በኢትዮጵያ ተቀዳሚ ምርጫ በሆነው በኢቢኤስ 2.6 ሚሊዮን ብር ሽልማት ይዘን መጣን። ይህንን ውድድር በብቃት የሚዳኙልን የመጀመሪያ እንግዳችን ሼፍ ሄኖክ በዳኝነቱ ብቻ ሳይሆን የሚደንቀኝ ነገር ሼፍ ሄኖክ የምግብ ዝግጅትን ታሪክ እንዴት አድርጎ ወደ ገንዘብ እንደሚቀየር የሚያውቅ ሰው ነው። የአንዳንድ ጊዜ ቴክኒኩን ብቻ እናውቃለን አንዳንድ ሰዎች አይደል? ሌላ ሰዎች ደግሞ ኢንተርፕረነሮች አሉ፣ ስራ ፈጣሪዎች። በጣም የሚገርመው ሄኖክ ብዙ የማይናገራቸው ሚስጥሮች አሉ። ለምሳሌ አሁን እናንተ እሱ የሆስፒታሊቲ መንደር እያቋቋመ እንደሆነ ታውቃላችሁ? ሰምተናል። አሁን ሰማችሁ? እውነቴን ነው። በጣም የገዘፈ የሆስፒታሊቲ መንደር እያቋቋምክ ነው አይደል ሼፍ ሄኖክ? አይ ቲንክ በዚህ መሰለኝ የጠፋው መሃል ላይ። እንኳን ደህና መጣ። የምትመገባቸው ምግቦች ደጋግማ ቀምሳ ቅመሙ በደንብ ካልተሰማ ሳህኑ ውበት ከሌለው ለእንግዶቿ አሳልፋ መስጠት አትፈልግም። ሼፍ ሊ አንድ ቀን ቁጭ ብለን ከሼፍ ብሬ ጋር ስናወራ አንድ ነገር አለኝ። ታውቃለህ ማቴ አለኝ፣ ለ2 ዓመት ምንም ነገር እንጀራ የሚባል ነገር ሳልቀምስ ሲፉድ ብቻ ነበር የምመገበው። በዛውም ሲፉድን በደንብ እያበሰልኩኝ በቃ ከደሜ ጋር ተዋህዶ ነበር እያለ ያውጋኝ ነበረ። ሼፍ ብርሃኑ በዛሬው ውድድር የመጀመሪያ ተወዳዳሪያችን ሼፍ ነፃነት። ሼፍ ነፃነት እንኳን ደህና መጣሽ። ሼፍ ነፃነት ዘመነ እባላለሁ። የመጣሁት ከገርጂ ነው። ማዘርም ሼፍ ስለሆነች ከሷ ተነስቼ ነው ምግብ ያምን የጀመርኩት። ስሰራው የሚዋጣልኝ ምግብ ራፕና ቬጅቴብል። ከምርጡ ገበታ ውድድር አሪፍ ኮሜንትና እማርበታለሁ ብዬ አስባለሁ። ዛሬ ታዲያ ምን ታስቢያለሽ? እንግዲህ አሸንፋለሁ ብዬ አስባለሁ። አሸንፋለሁ ብላ ታስቢያለሽ? እኛ ደግሞ አሸንፊ በርችልን ነው የምንለው። መልካም ዕድል። ሼፍ ሐምላዊት ነው ያልሽኝ? ሐምላዊት ምን ማለት ነው? ምህረት ያላት ሴት። ሼፍ ሐምላዊት ተስፋ ይባላለሁ። ከልጅነቴ ፍላጎት ነበረኝና ደግሞ በአሁን ሰዓት አማራጭ ሆኖ የሚታየው እንደ ሙያ ነው። ስለዚህ ወደዚህ ሙያ ደስ ብሎኝ ነው የምሰራው። ስድስት ወር ሆኖኛል ስራ ከጀመርኩት። ከምርጡ ገበታ የምጠብቀው አሪፍ የሆነ የዳኞችን አስተያየት እጠብቃለሁ። ምን ትያቸዋለሽ? ግራና ቀኝ ለቆሙ ያው የመጣሁት ለማሸነፍ አይደል? የመጣሁት ለማሸነፍ ነው እያለች ነው። መልካም ዕድል። ሼፍ ሜሮን። ስሜ ሼፍ ሜሮን ተስፋ እባላለሁ። ተወልጄ ያደግኩት ጎንደር ነው። 12ኛ ክፍል ግራጁዌት ካደረኩ በኋላ አዲስ አበባ መጣሁኝ እና ምግብ የመስራት ፍላጎት ኢንተረስት ስለነበረኝ 12ኛ ክፍል ከጨረስኩ በኋላ እዚህ ምግብ ቴሌግራም ላይ ምናምን ሲለቁ አየኋቸውና መጥቼ ተማርኩኝ እና አሁን ክረምት ላይ ትሬኒንግ ወስጄ ነበር ሆቴል ላይ። አሁን ላይ ደግሞ 2 ወር ሆኖኛል ቅጥር ከጀመርኩኝ ስራ እየሰራሁ ነው። ወደ ምግብ ሙያ የገባሁት ኢቢኤስ ላይ ምርጡ ገበታ ላይ ነበረ። በፊትም ምግብ የመስራት ፍላጎት ነበረኝ እና እሱን በማየት እኔም ብሰራ ለወደፊት ጥሩ ነገር ነው ብዬ በማሰብ ወደዚህ ምግብ ስራ ገባሁ። እንግዲህ ከዳኞቹ አሪፍ ውጤት ማለት አሪፍ አስተያየት እጠብቃለሁ። ብዙ ጊዜ እጄን ቆርጥ ነበር አልሽኝ ቅድም ስጠይቅሽ። አፓረንት ምን ነክቶሽ ነው? በጣም ትቸኩያለሽ እና ዛሬ ትቸኩያለሽ አትቸኩይም?
አይ ዛሬ ተረጋግቼ ለመስራት ሞክራለሁ። ከዛ ለማሸነፍ እጅሽንም አትቆርጭም? አልቆርጥም። መልካም እድል። እጅሽ አይቆረጥ ዛሬ። ምርጡ ገበታ ህጎች አሉት። 5 ግብአት በሳጥን ውስጥ፣ ተጨማሪ ግብአት በመደርደሪያ ላይ እንዲሁም በፍሪጅ ውስጥ፣ ወተትና የወተት ተዋጽኦ፣ በሼልፍ ላይ ቅመማ ቅመሞች አሉ። እንደዚህ ያማረ ሳህን ለመስራት ግን የሚሰጣችሁ ጊዜ 25 ደቂቃ ነው። 25 ደቂቃ ከ00 ሲል ዳኞች ምንም ነገር እንድትነኩ አይፈቅዱላችሁም። በዚህ ውጥረት ውስጥ ያማረ፣ የጣፈጠ፣ የተዋበ፣ ጣዕም ያለው የከለር ባላንስ የሚፈጥር 4 ሳህኖችን መስራት ይጠበቅባቸዋል። አንደኛው ሳህን ካሜራ ታሪክ አድርጎ የሚዘግበው ነው። 3ቱ ሳህኖች ዳኞች ተመራምረው እዚህ ጋራ ወይ ወደ ቤታችሁ መልካም መንገድ ብለው የሚሸኙባችሁ ነው፣ ወይም ደግሞ አሸንፋችኋል ከዚህ ሳህን የተነሳ የሚሉበት ሳህን ነው። አሁን እናንተ ዝግጁ ከሆናችሁ ሳጥኖቻችሁን ትከፍታላችሁ። በሳጥን ውስጥ ፒየር፣ ቻፓቲ፣ ቂጣ፣ ኤግፕላንት፣ አዋዜ እና 5ኛ ቶፉ ተሰጥቷቸዋል። ተጨማሪ ግብአት ከፈለጋችሁ በሼልፍ ላይ አትክልትና ፍራፍሬ፣ በፍሪጅ ውስጥ ወተትና ተዋጽኦ፣ በመደርደሪያ ላይ ቅመማ ቅመሞች፣ እንዲሁም ማባያ ከፈለጋችሁ ፎርቹን ብሪያኒ ባስማቲክ ራይስ አለላችሁ። አሁን ዝግጁ ከሆናችሁ የተሰጣችሁ 25 ደቂቃ አሁን ተጀምሯል። ተወዳዳሪዎች አሁን የቀራቸው 21 ደቂቃ ከ12 ሰከንድ ነው። አሁንም የቀራችሁ ተወዳዳሪዎች 14 ደቂቃ ከ50 ሰከንድ ብቻ ነው። ተወዳዳሪዎች ፍጥነታችሁን ጨምሩ። ባይዘው ምግባችሁንም ደግሞ ቀድሞ ካወጣችሁት እንዳይቀዘቅዝ ጣዕሙን እንዳያረግ ተጠንቀቁ። ጨርሰኩ። ሜሮን ጨርሰሽ ነው የእነሱን የምታየው? አይ ጨርሳለሁ። እርግጠኛ ነሽ? ቼክ አድርጊ በደንብ። ሰዓት አለሽ። የእነሱ ላይ ሳይሆን የራስሽ ላይ ነው ፎከስ ማድረግ ያለብሽ። የእያንዳንዱ ግብአት ባህሪን ማወቅ አለባችሁ። አሁን 9 ደቂቃ ከ40 ሰከንድ ቀርቷችኋል። ይሄ የምርጡ ገበታ እጅግ የገዘፈው የ2.6 ሚሊዮን ብር ሽልማት የሚያሸልመው ከምርጦች ሁሉ ምርጥ የሚባለው የኢትዮጵያ ተቀዳሚ ምርጫ በሆነው በኢቢኤስ ቴሌቪዥን የሚደረግ እጅግ ትንቅንቅ የበዛበት ውድድር ነው። ስለዚህ ለዛ የሚመጥን ሳህን ማዘጋጀታችሁን መርሳት የለባችሁ። ደቂቃው የቀራችሁ 8 ደቂቃ ብቻ ነው። ሰባት ደቂቃ ከ12 ሰከንድ።
ሶስቱም ተወዳዳሪዎች መደርደር ጀምረዋል። እንግዲህ የጣዕሙ ያቀራረቡ የይዘቱ ነገር እሱን በደንብ አስተውላችሁ መጨረስ አለባችሁ። ለማንኛውም የቀራችሁ 6 ደቂቃ ከ10 ሰከንድ ነው። አራት ደቂቃ ከ51 ሰከንድ ሙቭ አድርጎ 4 ደቂቃ ከ45 ሰከንድ። በቂ ጊዜ ስላላችሁ ሳህናችሁን አስተካክሉ። ጣዕም መስተካከል ካለበት ቼክ አድርጉ። ግብአት አለመርሳታችሁን ጠንቅቃችሁ ስትጨርሱ ነው ለዳኞች ማቅረብ ያለባችሁ። ከጨረሳችሁ ደውላችሁን መጫን አትርሱ። እንደዚህ አድርጋችሁ ከጎናችሁ ጠፋብሽ ደውሉ። ቆይ ልፈልግ። አገኘችው። 3 ደቂቃ ከ55 ሰከንድ እየቀራት ነፃነት ጨረሽ። ስለዚህ ደውል መደናት ነፃነትም 3 ደቂቃ ከ46 ሰከንድ እየቀራት ጨርሳለች። ተጫነች መለከም 3 ደቂቃ ከ20 ሰከንድ እየቀራት ሼፍ ነፃነት፣ ሼፍ ሃምላይት፣ ሼፍ ሜሮን 4 ሳህኖችን ጨርሰው በሚችሉት ደረጃ ውበትና ጣዕምን ሰጥተው ለዳኞች እንሆ ብለዋል ያሉት። የሚገርም ነው። 3 ደቂቃ እየቀራቸው አሁን ማንም ሰው ምንም ነገር መንካት አይችልም። ስለዚህ በመጀመሪያ ሳህኖቿን ጨርሳ ቀመሹ ብላት ቀመሹ ሜሮን እንዴት ነው? ይጣፍጣል የምትለውን 3 ሳህኖች ለዳኞች ታቀርብና ሼፍ ብርሃኑ፣ ሼፍ ልዩና ሼፍ ሄኖክ ይቀምሱና ለእናንተ ደግሞ አስተያየታቸውን ጀባ ይላቸዋል። የትም እንዳትሄዱ ጠብቁ። ቶፉ በ2000 ዓመት በፊት በሆን ዳይናስቲ በሚባል ከአኩሪ አተር ልክ ወተት እንደሚፈላው ተፈልቶ ከዛ ውስጥ ቺዝ እንደሚሰራው ተሰርቶ ዛሬ ላይ እጅግ ታዋቂ የምግብ ግብአት ሆኖ መጥቷል። በምርጡ ገበታ ዛሬ ለሜሮን፣ ለሃምላይት፣ ለነፃነት ቶፉ ምን ይዞ ይመጣል? የመጀመሪያውን አስተያየት ሼፍ ሄኖክ። እንዴት ናችሁ ተወዳዳሪዎች? ሜሮን እንዴት ነሽ? ግብአቶችን ከዚህ በፊት ታውቂያቸው ነበር? ዳበርጃንን እና ቺዙን ምናምን አውቃቸዋለሁ። ጥረታችሁን የሶስታችሁንም አፕሪሼት አደርጋለሁ። ሜሮን ረጅም ሰዓት ቆመሽ ነበር ማስተካከል ከነበረብሽ ነገር ስጀምር። ፕሌቶችሽን አልደረደርሽም። ከጨረሽ እኮ ጨረሽ የሚባለው ፕሌቲንግሽን ሰርተሽ ክሊን አድርገሽ ደውለሽ ስጨርሽ ማለት ቆመሻል ረጅም ሰዓት። ከዛ ሼፍ ማቲ መጥቶ ነው ሳህንሽን እንኳን መንስ ደርድር ያለሽ። እንደዚህ አይነት ነገሮችን ስጨርሽ ነው ማቆም ያለብሽ ስራ። ከዛ ውጪ ስትከትፊ በጣም ነው የሚሰማው። ቢላውን አንስተሽው ነው። እኔና ሊ መወዛወዝ ጀምረን ነበረ። እንደውም እንትን ጃዝ መሰለ እና አከታተፍ ያው ትማራላችኋል። አከታተፍ መምሰል እንዳለበት መነሳት የለበት፣ ድምፅ መሰማት የለበት ማለት እንዲህ አይነት ነገሮችን አከታተፍ ላይ ማስተካከል አለብሽ። ከዛ ግብአቶችን ወቋቸው። ማታቋቸው ከሆነ ደግሞ ወይ ጠይቁ ወይ ቀመሱ። አሁን ቺዝ አለች፣ ቺዝ የለም።
ይሄ ነጩ እኮ ለዛ ነው ግባቱን ታውቂዋለሽ ወይ ያልኩት። ቺዝ አይደለም። አሁን ተናገረ እኮ እስከናምራቱ ቶፉ ነው። እንዴት ነው የሚዘጋጀው? ስለዚህ ለእናንተም ቤታቸው ቁጭ ብለው ለሚከታተሉትም ለሌሎች ሙያተኞችም ግብአቶችን በተቻለ መጠን ለማወቅ ሞክሩ። ስታውቁት ነው የምትሰሩት። ስታውቁት ምን አይነት ባህሪ ያለው ከምን ጋር ነው የሚሄደው፣ ምን መስራት ይችላለሁ። ካላወቅሽው ልክ ነው እንደዚህ ነው የምታመጪው። ስለዚህ ስላላወቅሻቸው ነው የቀላቀልሻቸው። ፒርሱን ስታውቂዋለሽ? ፍሩቱ አንዱ ደበርጃን ኤግፕላንት፣ አንዱስ እሱኛው ደግሞ ስላልቀላ አላወቅኩትም። ለዛ ነው ፍራይድ ውስጥ ቢቀላ አፕል ነበር። ተጠጋጊው ነው እስኪ ቀላን የጠበቅሽው? አይ ማለት አላወቅኩትም። ከዛን ሳየው ደግሞ ጥሬ ነው። ከዛን ችግር የለም። ይሄ የፍሩት ራሱ ባህሪ ነው አይደል? ግሪን ፍሩት አለ፣ የሎ የተለያየ አይነት እኮ ፍሩት ነው ያለው። ሁሉም ቀይ መሆን አይጠበቅበትም አይደል? ስለዚህ አንቺ ጋር ትንሽ እንደ ክፍተት ግብአቶችን ለማወቅ ሞክር። ጨጨብሳውን ያው እንግዲህ አዋጅውን በጨጨብሳ ሰርተሽ አምጥተሽዋል። አልቀመስኩትም፣ ግን ብዙ መስተካከል ያለባቸው ነገሮች አሉ። ሼፍ ልዩ አብዛኛው ነገር ተነስቷል። እኔ አሁን እሺ ቶፉን አታውቂውም፣ ፒሩንም አታውቂውም ማለት ኤግ ፕላንቱን በደንብ ታውቂዋለሽ። አትሊስት እሱ ለምን በደንብ አልተጠበሰም? እንዴት ጨጨብሳውን እንኳን ቆንጆ አድርገሽ አትሰሪውም? በቃ ጨጨብሳ እኮ ሁሌ የምንሰራው ለቁርስ የምንጠቀመው ማአት ጨው ነው ያለው። ጎረስኩት፣ መዋጥ አልቻልኩም። ተደፍቶበት ነው የሚመስለው። ምንም የምለው ነገር የለም በዚህ ሰዓት። ሼፍ ብርሃኑ ብዙ ጊዜ እንናገራለን ይሄን ነገር፣ ያለፈውን ፕሮግራም ተከታተሉ ብለን ደጋግመን እንናገራለን። ቶፉ ምናልባት አይዶን ነው ለ6 ጊዜ 7ኛ ጊዜያችን ይሆናል የተጠቀምነው። ከዛ በላይ በጣም ደጋግመን እየተጠቀምነው። ለአንቺ ብቻ አይደለም ወደፊት ለሚመጡትም ተወዳዳሪዎች ጭምር ነው የምናገረው። ያለፉትን ውድድር መከታተል ወደዚህ ቦታ ላይ መጥቶ ለመወዳደር አንደኛ የዝግጅት አካል ነው መሆን ያለበት። ሌሎች ሲሳሳቱ ከዚህ በኋላ የሚመጣው ተወዳዳሪ አሁን ልክ እንዳንቺ ከትፎ በጥሬው ሊሰጠን አይችልም። ካልበሰለ አይበላም። እንኳን ለመብላት አይደለም ወደ አፍንጫ ለማስጠጋት የሚከብድ ጣዕም ያለው ነገር ነው ቶፉ ማለት ነው። ከዚህ ቀደምም ደጋግመን ተናግረነዋል። አሁን ይሄን የሰጠሽን ነገር ጭራሽ ተጠግቶ እኮ ለመቀመጥ ራሱ በጣም አስቸጋሪ ነው። ለምን ቶፉ ጥሬ ነው፣ እሳት አልነካው። በዛ ላይ ኤግ ፕላንቱም ፍሩቱንም ዘይት ውስጥ ነክረሽው ይጨመቃል። ይሄ የሚጨመቅ ነው፣ በጣም ዘይቱ ራሱ የሚጨመቅ ነው እጅ ላይ ማለት ነው። ማለት እንደዚህ አይነት ፕሌት ምናልባት ምርጡ ገበታ መዳኘት ከጀመርን የመጀመሪያ ይመስለኛል። በቃ የመጨረሻ ምኑም ያልተስተካከለ ሳህኑ ብቻ ቢመጣ ይሻል ነበር፣ እዚሁ ላይ ያሉት ምግቦች ከሚያርፉ ማለት ነው። ቶታሊ በጣም ሮንግ የሆነ ስራ የተሰራው። እኔ በጣም ያናደኛል እንደዚህ አይነት ነገር በጣም። ዳኞች ለሜሮን አስተያየታቸውን ሰጥተዋል። አሁን በሁለተኛነት ውድድሯን ያጠናቀቀችው ሼፍ ነፃነት ሳህኖቿን ታቀርባለች። ዳኞችም አሁንም አጣጥመው አስተያየት ይሰጡበታል። ከኛ ጋር አቆዩ። በሁለተኛነት ውድድሯን ያጠናቀቀችው ሼፍ ነፃነት ስትሰሪ እኮ እኔ ትጨርሻለሽ ሁሉ ብዬ አላስብኩም ነበር። አንድ ሚስጥር ልንገርሽ፣ የሰው ልጅ ትልቁ ጠላቱ ፍርሃት ነው። ፍርሃቱን ያሸነፈ ሰው ሁሉ ጊዜ የመጨረሻው ግቡ ላይ ይደርሳል። ለማንኛውም ግን ጨርሰሽዋል። ዳኞች ምን እንደሚሉሽ አላውቅም። ሼፍ ልዩ ነፃነት ከአምስቱ ግብአት ውጪ እንዳትጨምሩ የሚል ማስታወቂያ ሰርታል። ተጨማሪ ግብአት ካስፈለጋችሁ በሼልፍ ላይ አትክልት በፍሪጅ ውስጥ እንደዛ ነው የሚመስለው። ሼልፍ ላይ ደግሞ ቅመማ ቅመም ብዬ ተናግሬያለሁ። ያው አለመጨመርሽን እንደ ድክመት እያየሁት አይደለም፣ ግን አምስቷን ብቻ ነው የተጠቀምሽው። እሱንም ወይ በአግባቡ በደንብ
ብትጠቀሚ ጥሩ ነበር። ቶፉ አንቺም ሰርተሽው አታውቂም ከዚህ በፊት? እሺ ለምን አልጠየቅሽም ወይ? ለምን ቴስት አላረግሽም? ምንድን ነው ለምን አላልሽም? ትንሽ ፈርቼ ነበርና ሰዓቱ ግን የሚገርመው በቃ ይሄ ረጋ ማለትሽ ፍርሃት ነገር እያየሁብሽ አልነበረም። በቃ ተረጋግተሽ የምትሰሪ ነበር የሚመስለው። ያ ሁሌ እንደምለው ተፈጥሮ አንዳንዴ በጥሬ የሚበላ ነገር መስጠቷ። ፒሩን ሁላችንም እያነሳን ስንበላው ነበር። ከዛ ውጭ ኤግ ፕላንት በአዋዜ መጥበሻ ላይ ጠበስ አድርገሻል። ዘይት የለውም ምናምን። ያው በርበሬው የራሱ ቴስት ስላለው አዋዜው እሱና ኤግ ፕላንቱ ተቀላቅሎ ደስ የሚል ነገር አለው። ከዛ ውጭ እንዲህ ነው የምንለው ሳህን ቶፉም ቂጣውም ምንም በቃ። ሼፍ ብሬ ነፃነት እንግዲህ ፈራዋልሽ እንጂ ፍርሃትሽ ከፊትሽ አይታይም ነበር። ፈራዋልሽ። እንዳትፈሩ ነው እኮ መጀመሪያ ያን ያህል አግኝተናችሁ የምናወራችሁ እኮ ቦታውን የምናሳያችሁ እያንዳንዱ ነገር የምናደርገው እኮ እንዳትፈሩ ነው እኮ። ያው ከኪችን ወደ ኪችን አንድ ሰው ሲዘዋወር ማንም የትኛውን የሚያክል ባለሙያ ቢሆን አዲስ ቦታ ላይ ሲሄድ ትንሽ የመደናገር ነገር ይኖረዋል። ያም እንዳይፈጠር ብለን ነው እኮ መጀመሪያ ቦታውን የምናስተዋውቃችሁ። ይሄ እንደዚህ ይደረጋል፣ ይሄ እንደዚህ ይደረጋል፣ በዚህ በኩል እንደዚህ ታደርጋላችሁ። ከዛ ካለፈ ደግሞ የሚቸግራችሁ ነገር ካለ ጠይቁን ብለን ፍሪ አድርገነዋል ነገሩን። እኛን መጠየቅ ምን እንደሚያስፈራ ግራ ነው የሚገባኝ። ቶፉ ያው ሰርተሽ እንደማታውቂ ያወቅ ነው መጀመሪያ። ቂጣውን ራሱ ለምንድን ነው በአዋዜ አድርገሽ በድስት እኮ ጠበሽው? የሆነ ረጅም ሰዓት ላይ ቂጣውን አመሽው ከአዋዜው ጋር በድስት ውስጥ አድርገሽ ማለት ነው። ምን ለመስራት እንዳሰብሽ ራሱ ግራ እየገባኝ ነበር። ለምን ኦልሬዲ ቂጣው የበሰለ ፒታ ብሬድ ነው። ከዛ እዛ ውስጥ ገብቶ የሚታሽበት ጨጨብሳም ቢሆን እኮ በርበሬውና ወይም ቅቤ ይሁን ወይም ዘይት ሚክስ ከተደረገ በኋላ አብሮ ወጥቶ ነው የሚታመሰው። ያን ያህል ኩክ ለማድረግ የሞከርሽበት መንገድ አልገባኝም። ወይስ ስታየው አልበሰለ መሰለሽ ቂጣው? እንደዛ ከሆነ ደግሞ የመጥበሻ ጥደሽ እዛ ላይ ለመጥበስ መሞከር ነው። ከዛ በኋላ ቂጣው ላይ ወስደሽ ቶፉን ጨመርሽው። ቶፉም ሳይበስል ዝም ብለሽ ሚክስ አድርገሽው አወጣሽው። አይ ቲንክ ቺዝ ነው መሰለሽ። አንቺም የሚቀልጥ ጠበቅሽ። ኤግፕላንቱን በአዋዜ እሱንም መጥበሻ ላይ አሸሹ፣ ሰጠሽን። ጨጨብሳውን ከቶፉ ጋር ቶፉ ሳይበስል ትንሽ እንኳን ቶፉ ቢበስል ከጨጨብሳው ጋር ከቂጣው ጋር ለመበላት ይችል ነበር። ከዚህ ውስጥ የትኛው ነው የሚበላው ካልሽኝ መጀመሪያ የሚበላው የጥሬው ነው። ቀጥሎ ምናልባት በአዋዜ ይሄንን ስላደረግሽው ይሄ ድንቀምሰው ቻለን። ይሄን መቅመስ አይቻልም። ከጥሬ ነገር ጋር የተቀላቀለ ሳይበስል መቅመስ እኛ እኮ መሞከሪያ ሆነን እኮ ቴስት እንዴት ነው በጥሬው ቶፉ እስቲ ደግሞ ሰው በልቶ የሞክረው አይነት ነገር ሆነብን እኮ ነገሩ። ሼፍ ሄኖክ ሁለቱ ዳኞች ካሉት ውጭ ብዙ የምጨምረው ነገር የለም። በተወሰነ መልክ አንቺ ጋር ቤዚክ የሚባሉ ስኪሎች አሉሽ። አሁን መክተፍ፣ ሚዛን ፕላስቴሽን፣ ከዛ እንደው ማርኔት ለማድረግ እንዲህ አይነት የሚመሳሰሉት ነገሮች አሉ። እነሱ ግን ቅድም ለሜሮን እንደነገርኳት የግብአቶች እውቀት ቢኖርሽ ከዚህ የተሻለ ፕሮዳክት ታመጫለሽ ብዬ አስባለሁ። ግብአት ጨምሩ አለ ሞልቷል እኮ ቤቱ እና እንደው አቀራረቡን ትንሽ ለየት ብታደርጊው። ስንት ነው የሚያሸልመው? 2.6 ሚሊዮን ብር። አሁን ይህን ሰርተሻል ብለን እንደው ተመልካቾች አሉ ስንት ሙያተኛ ባለበት 2.6 ሚሊዮን ብር እንኪ ያሸልማል ብንል ይሆናል። አንቺስ ምን ሰጠሽ? ሽሽት ያለሽ አሪፍ እንዳልሰራው አውቄያለሁ። መጀመሪያ ግን መስራት ያለሽ ከዚህ በላይ አይደለ አይደል? ባለሽ ኤክስፒሪየንስ ይጣፍጥልሻል ምግብ አይደል? ሰርተሽ ለሰዎች ታቀርቢ ጥሩ ፊድባክ የለም አለ አይደል? ስለዚህ የተሻለ መስራት ትችላለሽ። እንግዲህ ውጤቱ የጋራ ድምር ስለሆነ አሁን በሶስተኛነት ውድድሯን የጨረሰችው ሼፍ ሃምላይት ታቀርብና ሳህኖቿን ዳኞች ደግሞ አሁንም አስተያየት ይሰጡበታል።
ብርሃኑ እሺ አምላይት እንዴት ነሽ? ምን እንደሰራሽ እስቲ ንገሪኝ። ቶፉን በሶስ በቅመም ማሪኔት አድርጌ እና እኩል ሳይዝ ከትፌ እንደ አንድ የሚጎረስ አይነት ነገር ለመስራት ነው የሞከርኩት። እኮ አንድ የሚጎረስ ምንድን ነው የሚባለው? ካናፔ ካናፔን የሰራሽልን ማለት ነው። ኦኬ ጥሩ ነው የሰራሽው። የብልጥ ፕሌት ሳይሆን የብልጥ አብልጥ ፕሌት ነው ይሄ። ይሄንን ቀምሰን ሌላ ቀጣይ ወደ 6 ኮርስ የሚቀረን ነው ይመስለው። እንደዛ አይነት ነገር ይሄ አለ 7 ኮርስ ሚል 12 ኮርስ ሚል ምናምን እየተባሉ የተለያዩ ስቴጆችን ጠብቆ የሚሄድ ምግቦች አሉ። እንደዚህ ትንሽዬ የተሰጠሽ እነዛ አይነት ነገር ነው የሰራሽው። በጣም ከማነሷ የተነሳ እንደው እያየዋት ለመዳኘት ብዬ ግማሿን ነው የቀመስኳት። ልጉረሳት ብላ አንዴ ጎርሳታል። ምንም ከአንድ ጉርሻ በላይ አትሆንም። እንዳልሽው አንድ ጊዜ የሚጎረስ ስላልሽ ማለት ነው። የሰራሽውም ከአንድ ጊዜ በላይ ይጎረስ። ካናፔን የሰራሽው ትክክለኛ ካናፔን የሰራሽው ጥሩ ነው። በርቺ። ጨርሼ በልቼዋለሁ ማለት ይጣፍጣል ማለት አይደለም። ቢሰለው አይደለ ግን ይጣፍጣል። አንቺ ጋር ጥሩ እውቀት እንዳለ እረዳለሁ። ለሙያው ጥሩ ፍቅር እንዳለሽ ማየት እችላለሁ ከስራሽ ጀምሮ። ከቢላው ጋር ያለሽ ወዳጅነት ጥሩ ሙያተኛ ነው የሚያስመስልሽ። ቾፕ ስታደርጊ፣ ስትከትፊ እነዚህ ነገሮች ዲቴል የሚመስሉ ነገሮች ላይ ፎከስ አድርገሽ የሰራሽው በጣም ቆንጆ ነው። መጀመሪያ አብዛኛው ነገር የእውነት በጣም ነው ደስ ያለኝ። በቃ ከአቋምሽ ጀምሮ እንዴት ደስ እንደሚሰሪበት መንገድ ጎበዝ፣ እንዴት ደስ እንዳለኝ። ከዛ ውጭ አዋዜዋን ሲግኒቸር ያረግሻትን አሁን እንግዲህ አንቺ ጋር ስንመጣ ሄኒ ብሎታል፣ ዲቴል እንድናያርገሽናል። ለምን ያመጣሹ ምግብ ጀጅ የሚደረግበት መንገድ ስላለው ማለት ነው። ኦይሊ ብታረጊያት እኮ ወዝ ይኖራታል። አይሻውን ድርቅ ብሎ ቁጭ ብሏል አይደል? ትንሽ ኦይል ጠብ አድርገሽ አድርገሽው ቢሆን ወይ ደግሞ ከላይ ድሮ አይሽ እንደምታውቂው በደንብ ያስታውቃል። የሆነ በጣም እንዳይጣል ብዬ አስቤ ካደረግኩበት ላዋህደው ትንሽ ሚክስ ብታረጊባት በጣም ሌላ ነገር ይሆን ነበር። ከዛ ውጭ እቺ የዚህ የቂጣዋ እንትን እኔ በጣም ወድጄዋለሁ። ምክንያቱም ከዚህ ጋር አሁን ዘቶፕ ያለው ሆልድ አድርጎ መጉረስ ነው እንደዚህ ማለት ነው። የጀመርሻትን ጨርሻት እዚህም ጋር አለልሽ። አንደኛ ሶስቱም ዳኞች ለሶስቱ ሼፎች አስተያየታቸውን ሰጥተዋል ያሉት ነገር ግን ውጤት ይቀራል። ለውጤቱ የትም ሳትሄዱ አብራችሁን ቆዩ። ተመልሰን እንመጣለን። ውድድር እንዴት ነበር? ያው አሪፍ ነበር እያስባለሁ። እኔ ጋር ግባቶችን አላወቅኳቸው። እኔ ጋርም ተመሳሳይ ነበር። አንደኛውን ግባት አላወቅኩትም ነበር። ሶስቱም ተወዳዳሪዎች ፋሽኑ አላቸው። እንደው ትልቁ ፖይንት እሱ ነው አይደል? ፋሽን ብቻውን ፕሌት ሊሆን አይችልም። አትሊስት እሱ ካለ ለመሰልጠንም ለሆነ ነገር መጀመሪያ እኮ ምግብ እኮ መውደድ ነው ያለብን። ምግብ ስራው የመጀመሪያ ማንም ሰው ሊሰራው እኮ አይችልም። ትክክል። እኔ ከዚህ በፊት ውድድሩን ስላየሁት ሌላ እና እሱን የረዳኝ መሰለኝ። ዩቲዩብ ላይ ያለ እኮ አይደለም እንዴ? ያ እኮ ቅድመ ዝግጅት ማለት ነው። በዛሬው 2.6 ሚሊዮን ብር በሚያሸልመው የምርጦች ሁሉ ምርጥ በሆነው በምርጡ ገበታ ወደ ሁለተኛ ዙር ማን ይሸጋገራል? ማንስ ወደ ቤቱ ይሸኛል? ዳኞች ተነጋግረው ውጤት በዚህ ክሎሽ ውስጥ አስቀምጠዋል። ሼፍ ነፃነት ናት የምትቆየው ወይስ የምትሄደው? ሼፍ አምላዊት ናት የምትቆየው ወይስ የምትሄደው? ወይስ ሼፍ ሜሮ? በዚህ 2.6 ሚሊዮን ብር በሚያሸልመው ውድድር ወደ ሁለተኛ ዙር ማን ያልፋል? ሁለት በመጨረሻ ታግለው የሚችሉትን ሰርተው በጠረጴዛ ላይ ማዕዳቸውን አቅርበው በሼፍ ብርሃኑ፣ በሼፍ ልዩ፣ በሼፍ ሄኖክ አስተያየት ተሰጥቶበት በመጨረሻ እዚህ ክሎሽ ውስጥ በተቀመጠው ውጤት መሰረት ዛሬ ወደ ሁለተኛ ዙር የሚያልፈው የማያልፈው ማን ነው?
3 በዚህ 2.6 ሚሊዮን ብር በሚያሸልመው ውድድር አንድ ውጤት እዚህ ሰሃን ላይ ተቀምጧል። የዛሬ ብቸኛ አላፊ ሆና ይሄንን ውድድር በብቃት ካናፒዋን በማቅረብ ያሸነፈችው ሼፍ ሐምላዊት። ዳኞች የምትሰጡት አስተያየት ካለ? ጥሩ ነው ውድድሩ። ያው በዋነኝነት ውድድሩ ማሸነፍም መሸነፍም ቢኖርበት ትልቁ ነገር እዚህ ቦታ ላይ መጥቶ መወዳደሩ ትልቅ ነው። ለሁላችሁ ለሶስታችሁም ትልቅ ነው። ሐምላዊት እንኳን ደስ አለሽ። ጥሩ ፕሌስ ሰጥተሽ ለዛሬ ኃላፊ ስለሆንሽ። ሌሎቻችሁ እንግዲህ ሁልጊዜም እንደምንናገረው እዚህ ቦታ መጥቶ መወዳደር ትልቅ ነገር ነው። ገንቢ አስተያየቶችን መቀበል ትልቅ ነገር ነው። ይህንን ገንቢ አስተያየት ይዛችሁ ለነገ ለተነገ ወዲያ የተሻለ ነገር እንደምትሰሩ ተስፋ እናደርጋለን። እዚህ ኢንዱስትሪ ውስጥ እስካላችሁ ምግብ ተብለው ሊሰሩ የሚችሉ ነገሮችን በሙሉ ከየትም ብላችሁ ለማወቅ ጥረት ማድረግ ይኖርባችኋል። በምን መልኩ ሊሰሩ ይችላሉ፣ እንዴት ሊሆኑ ይችላሉ የሚሉትን ጭምር ማጥናት ይኖርባችኋል። ይሄ ደግሞ ዛሬ የተሰጡት ግብዓቶች ደግሞ ከቤታችሁ ወጥታችሁ አንድ ግሮሰሪ ስትገቡ የምታገኟቸው ናቸው። ምንም የተለየ ለየት ያለ ነገር የሰጠናችሁ ግብዓት አልነበረም። እነዚህን ግን አላወቃችኋቸውም። ባለማወቃችሁ ስህተት ተፈጥሮ ለዛሬ አልተሳካም። ይህ ማለት ደግሞ እኛ ዛሬ የዛሬዋን ፕሌት ነው ምንዳኘው። እውቀታችሁን በሙሉ አይደለም እየዳኘን ያለ ነው። የዛሬዋን ዛሬ የሰራችሁትን ፕሌት ነው። ዛሬ የሰራችሁት ፕሌት ለ2.6 ሚሊዮን ብር አልመጠነም እንጂ ያልነው እናንተ ለዚህ ኢንዱስትሪ አትመጥኑም ብለን አይደለም የተናገርነው። ግን እንደ ሀሳባችን እንደ ግብዓት ተጠቅማችሁ ወደፊቱ የተሻለ ደረጃ እንደምትደርሱበት ተስፋ እናደርጋለን። መልካም እድል እንመኛለን። ሼፍ ነፃነትና ሼፍ ሜሮን የእውነት ማለት ነው መታችሁ ስለተወዳደራችሁ በጣም እናመሰግናለን። ከዛ ደግሞ አንድ ነገር ጨምራችሁ ነው ሄዳችሁት። አሁን ዛሬ የተነሳውን የኢንግሪዲየንት ከዚህ በኋላ አውቃችሁታል፣ ማትረሱት ነው ቢሆን። ስለዚህ በቃ የዛሬ እንዳላወቃችሁት ዛሬ ነው መጣው። ከዚህ በኋላ ግን እንዳወቃችሁት እርግጠኛ ናችሁ ማለት ነው እንዴት እንደሚሰራ። ስለዚህ በርቱ። አንቺ ኮንግራ በጣም ጨምረሽ ነው ብዙ ነገር ስለምንጠብቅ። እሺ እናመሰግናለን። ወጣ ብላችሁ ግሮሰሪ ታገኛላችሁ ያልከው ከፒርሱ ውጭ ነው። ሌላውን ያገኙታል። አሁን ኤቭሪዌር እየተገኘ ያለ ነገር ነው። ፒርም በደንብ ሎካል እየበቀለ ያለ ነገር። ያው በግራና በቀኝ ያላችሁ ተወዳዳሪዎች ዛሬ የጎደላችሁ የኩኪንግ እውቀት አይመስለኝም፣ የግብዓት እውቀት ነው። ግብዓቱ ላይ ያላችሁ ግንዛቤ ማነስ ነው ያኛውን ሳህን ያመጣው። ግን ገና እንግዲህ የእድሜያችሁን ግማሽ ያልኖራችሁ ወጣቶች ናችሁ። ወደፊት በጣም በርካታ ነገሮችን በዚህ ኢንዱስትሪ መስራት እንደምትችሉ አምናችሁ ዛሬ የተሰጣችሁ ገንቢ አስተያየት ለወደፊቱ እየመነዘራችሁ ተጠቀሙ። እሱን እንደ ቲፕ ውሰዱ። ዛሬ በዚህ ሰዓት ነው ያልተሳካላችሁ እንጂ በዚህ ስራ ወይም ደግሞ በዚህ በተሰማራችሁበት ዘርፍ አይደለም። ይህን ተረድታችሁ በሰላም ሂዱ። አንቺም እንግዲህ ሐምላዊት ውስብስብ የሆነ ስም ይዘሻል፣ ደስ ይላል። ግን ይሄኛው ሳህን ደግሞ ኮፍስም እንዳያደርግሽ። በጣም ጠንካራ ተወዳዳሪዎች በዘርፉ ላይ ረጅም ዓመት የስራ ልምድ ያላቸው ተወዳዳሪዎች ደግሞ ይጠብቁሻል። እንዳልነው 2.6 ሚሊዮን ብር የሚያሸልም እንደመሆኑ መጠን ይሄ እንደ ጅማሮ ጥሩ መስመር ላይ ያለሽው፣ አጠንክረሽ ከቀጠልሽ መታሰቢበት ቦታ ላይ መድረስ ትችያለሽ የሚል ሀሳብ ነው። ይህንን ይዘሽ ነው ዛሬ መሄድ ያለብሽ። በሚቀጥለው እንገናኛለን። እናመሰግናለን ሶስታችሁን ስለመጣችሁ። አልጎሪካል በሆነ መጽሐፉ ጆርጅ ኦርዌል እንደዚህ አለ፣ ኦል አኒማልስ አር ኢኳል ባት ሰም አኒማልስ አር ሞር ኢኳል አለ። እኛ እንዲህ እንላለን፣ ውድድሮች እኩል ናቸው፣ አንድ ውድድር ግን የበለጠ እኩል ነው። ለምን? ሽልማቱ 2.6 ሚሊዮን፣ ዳኞቹ ብዙ ልምድ ያላቸው፣ ሆስቱ ደግሞ የእናንተ ወዳጅ። እስከ ሳምንት ቸርን ሰንብት። 7696 MG ብላችሁ መላካችሁን እንዳትረሱ። ሼፍ ማቲ ነበርኩኝ። እስከ ሳምንት ቸርን ሰንብት።
እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።